ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንግዲህ ዛሬም ከድረግ ካውንስሌሽን እነዚህ ከምናረጋቸው እንግዲህ መካከል የሁለተኛው ቀን የቻሌንጁ ላይ ውስጥ ነው ያለነው፣ የጥቅምት ውስጥ ማለት ነው። ስለዚህ መድኃኒቶችን እየመረጥን እዛ ላይ ምን አይነት አድቫይስ እንሰጣለን ፔሸንቶቻችን የሚለውን ነው እንግዲህ በስፋት ልንዳስስ የምንችለው። እንግዲህ ካውንስሊንግ ሲባል በጣም ቀላል ነገር ሊመስለን ይችላል። ነገር ግን በጣም ከበድ ያለ ነገር መሆኑን መርሳት የለብንም። በዛሬው ቆይታችን እንግዲህ ስለ ነን ስቴሮይዳል አንታይ ኢንፍላማታሪ ድረግ ነው የምናወራው። ስለዚህ ነን ስቴሮይዳል አንታይ ኢንፍላማታሪ ስንል እንግዲህ እነዚህ ከእንትን ጋር የሚያያዙት ናቸው። እነዚህ አንቲፔን ጋር እያልን የምንጠራቸው። ስለዚህ አንድ ሰው አንቲፔን ሲወስድ ምን አይነት ምክር መስጠት አለብን፣ ለዛ ለፔሸንታችን ምን አይነት አድቫይስ መስጠት አለብን የሚለውንም ጭምር በዚህ ውስጥ እንግዲህ የምናካትት ነው። እንዲሁም ደግሞ ኮመን የሆኑ መድኃኒቶቹንም እንግዲህ ለመዳሰስ እንሞክራለን። በመጀመሪያ ደረጃ እንግዲህ ስለ ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች የተወሰኑ ነገሮችን እናወራለን፣ በኢንትሮዳክሽን ፓርቱ ማለት ነው። ወደ ኦቨርቪው ስንመጣ እንግዲህ እዚህ ላይ እንደምናየው ነን ስቴሮይዳል አንታይ ኢንፍላማቶሪ ድረግ ዩዝስ እና ኢፌክታቸውን ምን አይነት ጥቅም ይሰጣሉ፣ ምን አይነት ኢፌክት አላቸው እያልን ያለ ነው። ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች እንግዲህ በጣም ዋይድሊ የምንጠቀማቸው ለአንቲፔን ፐርፐስ ስለሆነ ፔንን ሪሊፍ ለማድረግ የፕራይመሪ ዩዛቸው ነው። እንዲሁም ደግሞ ፊቨርን በተለይ እንግዲህ ህፃናት ላይ ማለት እንችላለን። እዛ ላይም ደግሞ ህፃናት ላይ ደግሞ ፊቨርን በጣም በመቀነስ በጣም ሃይ የሆነ ኢፌክት እንዳላቸው ነው የሚታወቀው። በተጨማሪ ዲክሪዝ ኢንፍላሜሽን አት ቫሪየስ ኮንዲሽን ነው። ስለዚህ በተለይ እነዚህ ፕሮስታግላንዲን ኢንዲዩስ ኢንፍላሜሽን ከሆኑ ለነዛም ትሪትመንት እንጠቀማለን። ስለዚህ ትኩረት ማድረግ ያለባችሁ እንግዲህ ነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች ለአንቲፔን ፐርፐስ እንጠቀማቸዋለን። ሪሊፍ ፔን ስንል ፔኖች እንግዲህ ብዙ አይነት ፔኖች አሉ። ለምሳሌ የነርቭ ፔን ሊኖር ይችላል፣ ወይም ደግሞ እነዚህ ከአጥንት ጋር የተያዙ ፔኖች ሊኖሩ ይችላሉ። ነገር ግን እንዲሁም ደግሞ እነዚህ ከዛ ውጭ ብለን የምንጠራቸው እንግዲህ ፔኖች አሉ። ነገር ግን ከነርቭ ፔን ይልቅ ሌላ እነዚህ አጥንት ነክ ነገሮች እና ሌሎቹን ደግሞ ከኢንፍላሜሽን ጋር ተያይዘው ለሚመጡ ፔኖች በጣም ፕሪፈረብል ናቸው። አስዌላስ እንግዲህ አንቲፊቨር ኢፌክት አላቸው። አንቲፊቨር ኢፌክት ስንል እንግዲህ በተለይ አይፑፕሩፌን ብለን የምንጠራቸው ለህፃናት ፖተንት የሆነ የፊቨርን ሪዲዩስ ከማድረግ አንጻር ትልቅ ኮንትሪቢሽን ይጫወታሉ ማለት እንችላለን። ነን ስቴሮይዳል አንታይ ኢንፍላማቶሪ ማለት ነው። አብዛኛውን እንግዲህ ለዚህ ፐርፐስ ነው የምንጠቀማቸው። እኛም በተለምዶ እንደምናውቃቸው ለህመም ብለን ስለምናስቀምጣቸው ነው። አሴ ፋርማሲስት እንደመሆናችን መጠን እንግዲህ ባለሙያ እንደመሆናችን መጠን እንዴት ነው ያንን ህመም ሊያጠፉ የሚችሉት? እንዴትስ ነው አንቲ ኢንፍላማቶሪ ኢፌክት ሊኖራቸው የሚችለውን እንዴት ነው አንቲ ፊቨር ኢፌክት ሊኖራቸው የሚችል የሚለውን እንግዲህ መካኒዝም አላቸው። ነን ስቴሮይዳል አንታይ ኢንፍላማቶሪ ድረግ ኢንሂቢት ኮክስ ኢንዛይም ዛት ፕሮዲውስ ፕሮስታግላንዲን ሪስፖንሲብል ፎር ኢንፍላሜሽን ኤንድ ፔን ነው። ስለዚህ ይህንን ስንል በመጀመሪያ ደረጃ እንግዲህ ለነዚህ እንግዲህ የሚታወቅ ነው። እንግዲህ ፕሮስታግላንዲን አመጣጡን ስናስበው እንግዲህ ከፎስፎሊፒድ መንበሬን ላይ ነው ኮምፖዝድ የሆነው ማለት እንችላለን ዋናው። ስለዚህ ይሄ ፎስፎሊፒድ ሜምብሬን እንግዲህ ዘ ፕሪሰንስ ኦፍ ፎስፎሊፔዝ ኤቱ ብለን በምንጠራው ወደ አራኪዶኒክ አሲድ ይቀየራል። ከአራኪዶኒክ አሲድ እያለ እንግዲህ ቀጥሎ ወዴት ይሄዳል ማለት ወደ ፕሮስታግላንዲን፣ ከፕሮስታግላንዲን ላይ ቀጥሎ ደግሞ ወደ ኢንፍላሜሽን ፕሮዲውስ ወደሚያደርጉ እንትኖች ይምጣል ማለት ነው። ለዚህም ደግሞ እንግዲህ ኮክስ ስንል እንግዲህ ኮክስ ማለት አራኪዶኒክ አሲድን ወደ ፕሮስታግላንዲን ሊቀይርልን የሚችል ካታሊስት ነው ወይም ደግሞ ኢንዛይም ነው። ስለዚህ ታርጌታቸው የፕሮስታግላንዲንን ኢፌክት ማጥፋት ነውና ፕሮስታግላንዲን ሲጠፋ ነውና ፔን ሊጠፋ የሚችለው በሚል በዛ አንግል ምን ያደርጋሉ? ኮክስን ነው ሳይቶክሎ ኮክስ ብለን የምንጠራው ነው እንግዲህ ሳይክሎኦክሲጂኔስ ኢንዛይም ብለን የምንጠራው ማለት ነው። ነን ስቴሮይዳል አንታይ ኢንፍላማቶሪ ይላል። ይሄው ኢንሂቢት እንደምታዩት እንግዲህ ኢንሂቢት ነው የሚለን
ሶ ፕሮስታግላንድ ሪስፖንሲብል ፎር ኢንፍላሜሽን እንደ ፔን ሪስፖንሲብል ስለሆነ ነው። ሶ ኮክስ እዚህ ስንል እንግዲህ ኮክስ ዋና ኮክሱ ብለን የምንጠራው ሳይክሎኦክሲጂኔስ ዋና ሳይክሎኦክሲጂኔስ ቱ ብለን የምንጠራቸው ኢንዛይሞች ደግሞ አሉ። ከዛ ውስጥ ሳይክሎኦክሲጂኔስ ዋን እንግዲህ ምንድነው ስራው ስንል ይሄ ነው እንግዲህ ትልቅ እንግዲህ ጋስትሪክ ነው። ሰፖርት ጋስትሪክ እንደ ኪድኒ ፋንክሽን ማለት ነው። ኮክስ ዋን ብለን የምንጠራው ኮክስ ቱ ብለን የምንጠራው ደግሞ ፕራይመሪ ፕሮሞት ኢንፍላሜሽን እንደ ፔን ነው። ስለዚህ ደስ የሚለው በነገራችን ላይ ኮክስ ቱል ሰሌክቲቭሊ ብሎክ ብናደርግ ከሆነ በጣም የሆነ ጥሩ የሆነ ኢፌክት እናገኛለን። ምክንያቱም ከሱ ጋር እንግዲህ አንድ መድኃኒት የሆነ ነገር ኢንዛይምን ብሎክ በሚያደርግበት ሰዓት ወይ የሆነ ካታሊስትን ብሎክ በሚያደርግበት ሰዓት ከዛ ጋር ተያይዞ አብሮ ብሎክ የሚደረጉ ነገሮች አሉ። ነገር ግን ስፔሲፊካሊ ወይም ደግሞ ለይተን ያንን ላይ ብቻ ትኩረት የምናደርግ ከሆነ ግን በጣም የተሻለ ነው ማለት ነው። ሶ ለዚህ ነው እንግዲህ ከኮክስ ዋና ኮክስ ቱ ሰሌክቲቭ ብለን የምንጠራቸው መድኃኒቶች እነ ሴሌኮሲብ ሜሌኮሲብ ብለን የምንጠራቸው እንግዲህ ሮዜኮሲብ ብለን የምንጠራቸው መድኃኒቶች በጣም ኢፌክቲቭ ናቸው ነው። ሶ ኔክስት ፎርምስ ኤንድ ኢኩዌሽንስ ነው። ምንድነው ፕሪኬሽናቸው? ምንድነው ጥንቃቄ ማድረግ ያለብን? ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ come in various form and require care for use due to potential side effect and contraindication ስላለው ብዙዎቹ በጣም ኢንተርናሽናሊ ወይም ደግሞ ዋይድሊ አንቲፔን ብለን ስናስብ ቶሎ ብሎ የሚመጣው አይምሯችን ነን ስቴሮይዳል አንቲ ኢንፍላማቶሪ ናቸው። ስለዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች በዛው መጠን ጥቅማቸው እንደዛ ምንም እንኳን የጎላ ቢሆንም ሳይድ ኢፌክታቸው በዛው መጠን የጎላ ስለሆነ በተቻለን መጠን ጥንቃቄ ማድረግ አለብን ነው እያለን ያለው። ቅድም ስናወራ ስለ ኮክስ ዋና ኮክስ ቱ ስናወራ እነዚህ ሪስፖንሲብል ስንል እንግዲህ ፎስፎሊፒድ ብለን የጠራ ነው ይሄ ነው። ልብ በሉ ፎስፎሊፒድ ብለን የጠራ ነው ይሄ ነው። ፎስፎሊፒድ እንግዲህ በፎስፎሊፔዝ አማካኝነት ወደ አራኪዶኒክ አሲድ ይቀየራል ብያቸዋለሁ። ልብ በሉ። ስለዚህ ይሄ አራኪዶኒክ አሲድ እንግዲህ እንደ ሊኮትሪንግስ ነው ብለን የምንጠራቸው ይሄ ሊኮትሪንግስ ነው። ይሄ ደግሞ ሳይክሎኦክሲጂኔስ ነው። ሶ ይሄ በሳይክሎኦክሲጂኔስ ደግሞ እንደምናየው እንግዲህ የፊዚዮሎጂካል ስቲሙላይ ምናምን ብሎ እነዚህ የፕሮስታግላንዲን ኢፌክት ናቸው። እንግዲህ ፕሮስታግላንዲን እንግዲህ ብዙ አይነት ነው ያለው። ስለዚህ ዋናው ግን ፕሮስታግላንዲን መሆኑን እንድትይዙ ነው። ስለዚህ በኮክስ አማካኝነት አራኪዶኒክ አሲድ ኢን ዘ ፕሪሰንስ ኦፍ ሳይክሎኦክሲጂነስ ወዴት ይቀየራል ማለት ነው? ወደ ፕሮስታግላንዲን ይቀየራል። ነገር ግን እዚህ ላይ ደግሞ ሳይክሎኦክሲጂነስ 1 እና ሳይክሎኦክሲጂነስ 2 ብለን የጠራ ነው። ሳይክሎኦክሲጂነስ 2 ነው ሪስፖንሲብል ለኢንፍላሜሽኖቹ ማለት ነው። ሶ ሳይክሎኦክሲጂነስ 1 ባንነካ በጣም የተመረጠ ነው። ምክንያቱም ራሱን የቻለን የፊዚዮሎጂካል ስቲሙላይ ምናምን ጥቅም ስላለው። ለምሳሌ ግን ኮክስ 2 ብለን የምንጠራው ግን ኢንፌክሽየስ ኢንጁሪ ይኖራል። ኢንፍላሜሽኖቹ እነዛ ነገሮችን የማንቀሳቀስ አቅም አለው ማለት ነው። ኢንዲዩሰብል ነው ማለት። ስለዚህ ሳይክሎኦክሲጂነስ 2 ኢንሂቢተር አር ሞር ኢፌክቲቭ ናቸው ዛን ከማን ማለት ነው? ከሁለቱም ነን ሰሌክቲቭ ሳይክሎኦክሲጂነስ 1 እና 2 ከሚያደርጉ። ለዚህ ደግሞ ሪስፖንሲብል የሚጫወተው እንግዲህ እያወራን ያለ ነው ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ናቸው ማለት ነው። ስለዚህ ይህንን በዚህ እናልፋለን። በዚህ እንግዲህ እነዚህ ላይ ሊኮትሪንስ ፕሮዲውስ ከሚያደርጉ መካከል ናቸው እንግዲህ ሊፖኦክሲጂኔስ ናቸው። ሊፖኦክሲጂኔስ እንግዲህ ዘ ፕሬሰንስ ኦፍ ሊፖኦክሲጂኔስ ሊኮትሪንሶች ይመጣሉ። እነዚህ ደግሞ ነን ስቴሮይዳል ቱ ኢንዳይሬክትሊ ነው እነዚህን አፌክት ሊያደርግ የሚችለው። እነዚህ ብሎክ ከተደረጉ በጣም አሪፍ ነው፣ ግን የመደረግ ሬታቸው ዝቅተኛ ነው ማለት እንችላለን። ሶ ቅድም ስናወራ ስለ ኮክስ ዋና ኮክስ ሳይክሎኦክሲጂነስ ዋና ሳይክሎኦክሲጂነስ የተወሰነ አውርተናል። ለምሳሌ ሳይክሎኦክሲጂነስ 1 ኪድኒ ላይ እና ጋስትሪክ ላይ ትልቅ ኢፌክት አለው ስንል ነበር። ይሄኛው ደግሞ ሳይክሎኦክሲጂነስ 2 ብለን ደግሞ ከኢንፍላሜሽን እና ከፔን ጋር ሬስፖንሲቢሊቲ አለ። ሶ እዚህ ጋር እንደምናየው ሳይክሎኦክሲጂኔስ 1 ነው እያለን ያለው። ሶ ሳይክሎኦክሲጂኔስ 1 ላይ እንግዲህ ኮንሲኩቲቭ ኢንዛይም ናቸው እነዚህ። እንዲሁም ደግሞ ፕሮቴክት ስቶማክ ሂሊንግ ላይኒንግ ነው። ስለዚህ በቀላሉ አልሰር እንዳይመጣ ስቶማካችንን የፕሮቴክት የማድረግ አቅም አላቸው። እንዲሁም ደግሞ የኪድኒ ፋንክሽንንም በጣም ይጠብቁልናል ማለት ነው። ፕሮሞት ፕላትሌት አግሪጌሽኖችንም ይሄ ስለዚህ ኮክስ 1 ጥቅም ነው ያለው። ኮክስ 1 ባይነካ በጣም ተመራጭነት አለው። ምክንያቱም
ከጥቅሙ እንግዲህ ከጉዳቱ ጥቅሙ ስለሚያመዝንልን ማለት ነው። ኮክስ 2 ላይ ስንመጣ ግን ነገረኛው ይሄ ነው ጫወታ የሚጫወተው ማለት ነው። ሶ ይሄ ኢንዲዩሰብል ኢንዛይም ነው። ልብ በሉ ይሄ ኢንዲዩሰብል ኢንዛይም ነው። እንደገና ደግሞ ኤክስፕረስ ዱሪንግ ኢንፍላሜሽን ነው። አስዌላስ ኮዝ ፔን ያመጣል። እንዲሁም ደግሞ ስዌሊንግ ይፈጠራል ነው። እነዚህ ሰሌክቲቭ ሳይክሎኦክሲጂነስ ኢንሂቢተርስ ኤግዛምፕል ሴሌኮሲብ እንደ ሬዚኮሲብ ብለን የምንጠራቸው ሃፊወር ጂአይ ሳይድ ኢፌክት ነው ያላቸው። ስለዚህ በጣም ተመራጭ ነው ያላቸው። በተለይ እነዚህ በጣም ኢፌክቲቭ ናቸው። ማንኛውንም አንቲፔን ፕሮቴክት የማድረግ አቅም አላቸው። በአንቲፔን ኢፌክት አላቸው። ስለዚህ እነዚህ ሀገራችን ላይ ብዙም ስለተለመዱ ስለሌሉ ነው እንጂ እነዚህ በጣም ተመራጭነት አላቸው። Then, what is the pharmacological property of non-steroidal anti-inflammatory? So, when come to chemical structure of non-steroidal anti-inflammatory, so non-steroidal anti-inflammatory chemical component. So it's contain carboxylic acid group no aromatic ring አላቸው ነው so which enable their anti-inflammation action እንዲኖራቸው ከሚያደርገው እንግዲህ የካርቦክሲሊክ ግሩፕ እና የአሮማቲክ ግሩፕ ነው ማለት ነው። ይሄን መርሳት የለብንም። so protein binding mechanism ላይ ስንመጣ this structure አለው non-steroidal anti-inflammatory ነው እያለን ያለ ነው። So non-inflammatory drugs to be bind serum protein like albumin and target inflamed in the tissue effectively now. Pharmacological impact molecular structure influence non-steroidal anti-inflammatory absorption, distribution, metabolism, excretion in the body ውስጥ አሉ ማለት ነው። ኮመን የሆኑ non-steroidal anti-inflammatory drugs በጣም የሚታወቁ በተለይ ኢትዮጵያ ላይ ስንመጣ ibuprofen በጣም የሚታወቅ ነው። በተለይ እነዚህ ከሚኒስትሪያል ጋራ የተያዙ ባይላርጀን ብለን የምንጠራቸው ከነዛ ጋራ የተያዙ እንግዲህ እዛ ላይ በጣም ትልቅ ኢፌክት አላቸው። ናፕሮክሲን ብለን የምንጠራው አለ፣ ዳይክሎፌናክ ብለን የምንጠራው አለ፣ ኢንዶሜታዚን ብለን የምንጠራው አለ። እኛ ሀገር ላይ ሜሎክሲከም ብለን የምንጠራው አለ። እኛ ሀገር ላይ በጣም የሚታወቁ ማለት ዊዝ ሁሉም እንግዲህ አንዱ ከአንዱ በጣም የተለያየ ኢፌክት ነው ያላቸው ማለት ነው። when come to mechanismaቸው ላይ ስንመጣ ቅድምም ለማየት ሞክረናል ማለት ነው። so role of cyclooxygenase enzyme እንግዲህ cyclooxygenase enzyme are essential for prostaglandin synthesization ነው። prostaglandin synthesization እንዲፈጠር ማድረግ ነው ብለናል ቅድም። ምክንያቱም የአራኪዶኒክ ወደ ፕሮስታግላንዲን የሚቀየረው በcyclooxygenase enzyme ስለሆነ እነዚህ ደግሞ እንግዲህ አንዱ ኢንፍላሜሽን እና ፔን እና ፊቨር እንዲመጣ የሚያደርገው ፕሮዲዩስ የሚያደርገው ማን ነው? ፕሮስታግላንዲን ነው ማለት ነው። በነገራችን ላይ ስለ ፕሮስታግላንዲን ስናወራ ጉዳት ብቻ አይደለም። ፕሮስታግላንዲን ራሱን የቻለ ጥቅም አለ። ለምሳሌ በቂ የሆነ ሙከሶችን የመልቀቅ አቅም አለው። በቂ የሆነ ባይካርቦኔቶችን የመልቀቅ አቅም አለው። እንዲሁም ደግሞ በቂ የሆነ ብለድ ፍሎ እዛ አካባቢ እንዲኖር ያደርጋል። ስለዚህ ፕሮስታግላንዲን ብሎክ በሚደረግበት ሰዓት ኢዝሊ ለፒዩዲ ኤክስፖዝድ እንሆና ወይም ለጋስትሪክ አክሰን ኤክስፖዝድ እንሆና በቂ የሆነ ኪድኒ ፋንክሽን በቂ የሆነ ብለድ ፍሎ እንዳያገኝ ይከላከላል። ያን ነገር ማሰብ አለብን። ጉዳት ብቻ አይደለም ለማለት ፈልጌ ነው። ሶ ወደ ኮክስ 1 ስመጣ እንግዲህ ሜንቴን ጋስትሪክ ኤንድ ሬናል ፋንክሽን ዋይል ኮክስ 2 ኢዝ ኢንዲዩስድ ኢንፍላሜሽን ሳይት ነው ብለናል። ሶ ነን ስቴሮይዳል አንቲ ኢንፍላማቶሪ አክሽን እና ኢፌክትስ ነን ስቴሮይዳል ኢንሂቢት ሳይክሎኦክሲጂነስ ኤንዛይም ቱ ሪዲዩስ ፕሮስታግላንዲን ነው። እንዲሁም ደግሞ አሊቬት ፔኖቹን መቀነስ ማለት ነው። ኢንፍላሜሽን ሲምፕተሞቹን ማጥፋት። ሰሌክቲቭ ሳይክሎኦክሲጂነስ ኢንሂቢተርስ ብለን ስንመጣ ደግሞ እነሱ ደግሞ ሰሌክቲቭ ሳይክሎኦክሲጂነስ ኢንሂቢተር M2 ሪዲዩስ ጋስትሮኢንተስታይናል የሆኑ ሳይድ ኢፌክታቸውን ምን ማድረግ ነው? ያጠፋልናል ማለት ነው። ይሄ በጣም ደስ የሚል የነሱ ጥቅም ነው። ወይም ካምቱ ክሊኒካል አፕሊኬሽን ስንመጣ እንግዲህ ሶ ኮንዲሽንስ ትሪትን እንግዲህ ነን ስቴሮይዳል አንቲ ኢንፍላማቶሪ ብለናል። በብዛት የምንጠቀመው ትሪት ፔንን ነው፣ ኢንፍላሜሽንን ነው። ኢንፍላሜሽን ሲባል ከአርተራይተስ ሊሆን ይችላል፣ ከስፕሬን ሊሆን ይችላል፣ ከሄዴክ ሊሆን ይችላል። እነዚህ ሚኒስትሪያል ክራምፖቹንም ትሪት ያደርግልናል፣ ፊቨሮቹንም ትሪት ያደርግልናል፣ ፖስት ኦፕሬቲቭ ፔኖቹንም ይሄንን ያህል እንግዲህ ጥቅም አለው ነን ስቴሮይዳል አንቲ ኢንፍላማቶሪ እስከ ፖስት ኦፕሬቲቭ ፔን ድረስ ስፕሬኑ ጋራ ያሉትንም ጭምር
የመከላከል አቅም አለው። ይሄ እንዳትረሱ። ወደ ክሮኒክ ዲሲዝ ማኔጅመንት ስንመጣ ደግሞ ለምሳሌ ነን ስቴሮይዳል ኢፌክቲቭ ማኔጅ ክሮኒክ ኮንዲሽን ላይ ለምሳሌ ኦስቶ አርተራይተስ ብለን የምንጠራውን ትሪት ያደርግልናል። ሩማቶይድ አርተራይቶሶቹንም ትሪት ያደርግልናል። ኢምፕሪቪንጎ ፔሸንት ኳሊቲ ኦፍ ላይፍ ነው። ስለዚህ የፔሸንት ኳሊቲ ላይፋችንንም እንዲጨምር ያደርግልናል። ማን ነን ስቴሮይዳል ኢንፍላማቶሪ ድራግ። አሁን እያወራን ያለ ነን ስቴሮይዳል ሲባል እንግዲህ እነዚህም በደንብ አንደርስታንድ ካረጋችሁ አናሊሲስ ከሰራችሁ ምንም አይነት ጥያቄ በፈለገው አንግል ቢመጣ ምንም እርግጠኛ ነኝ ምንም አትሆኑ። በደንብ አድርጋችሁ በመለስ ቻንስ ይኖራችኋል። ሌላው እንግዲህ ትሪትመንት ኮንዲሽን ላይ እንግዲህ ስንመጣ እንግዲህ ትሪትመንት ኮንሲደሬሽን ላይ ስንመጣ ነን ስቴሮይዳል አንታይ ኢንፍላማቶሪ ቾይስ ዲፔንድ ኦን ኮንዲሽን ፔሸንት ሂስትሪ ኤንድ አድቨርስ ኢፌክት ሪስክ ዊዝ ሳይክሎኦክሲጂነስ 2 ኢንሂቢተርስ ፕሪፈርድ ኢን ሳም ኬዝስ ማለት መልቲ ሞዳል ፔን ስትራቴጂ ማላቸውን እያሉ ነን ስቴሮይዳል መልቲ ሞዳል ፔን ማኔጅመንት ስፔሻል ዌር ኦፖይድ ዩዝ ሊሚትድ ኦር ኮንትራኢንዲኬትድ በሚሆኑበት ሰዓት እንግዲህ እነዚህን እንጠቀማቸዋል። እንዴት ነው ታዲያ ልንወስድ የምንችለው? ማውራት ብቻ ሳይሆን ነን ስቴሮይዳል አንታይ ኢንፍላማቶሪዎቹን እንዴት ነው አድሚኒስተር ልናደርግ የምንችለው ስንል ነን ስቴሮይዳሎች እንግዲህ የሚወሰዱበት እንግዲህ ሴፍሊ ስለሆነ should be taken with food ነው ወይም ደግሞ ሚልክ ምን ለማድረግ to reduce gastrointestinal irritation እና አልሰር ሪስክን ለመቀነስ ለመከላከል ከምግብ ጋራ ወይም ከምግብ በኋላ ማለት ነው። ከምግብ በኋላ አሊያም ደግሞ እንግዲህ ከሌላ ከነዚህ ፋቲ ምግቦች ጋራ መውሰድ የተበራጭነት አለው ነው እያለን ያለው። ሾርት ተርም ቨርሰስ ሎንግ ተርም ዩዛቸው ላይ ስንመጣ እንግዲህ ሾርት ተርም ዩዝድ ላይ እንግዲህ ዩዝ ኢን ጀነራሊ ሴቭ ናቸው። ስለዚህ ሎንግ ተርም ዩዝ ላይ ስንመጣ ደግሞ ሪኳየር ሄልዝ ኬር ሞኒተሪንግ ዲዩ ቱ ሳይድ ኢፌክታቸው የተነሳ ሳይድ ኢፌክታቸው ሞኒተር እየተደረገ ይወሰዳሉ ማለት ነው። ከዛ ዶዝ ኤንድ ሌብል አዲራንስ ላይ ስንመጣ ፔሸንት መስት ፎሎ ሪከመንድድ ዶዝ ነው። አቮይድ ኮምባይኒንግ ነን ስቴሮይዳል አንታይ ኢንፍላማቶሪ ኢፍ ፊዚሺያን ሪከመንድ ካላደረገ በስተቀር እነዚህ መድኃኒቶች አንድ ላይ ማጠቀም ጥሩ አይደለም። ነገር ግን የምንጠቀምበት አለ ግን እሱ እንትን አይለም። ሪድ ሜዲኬሽን ሌብል ኬርፉሊ ነው። ከዛ ኮንሰልት ሄልዝ ኬር ፕሮቫይደር ቢፎር ስታርቲንግ ነን ስቴሮይዳል አንታይ ኢንፍላማቶሪ ስፔሻሊ አንደርላይኒንግ ሄልዝ ኮንዲሽን ካላቸው የሚታወቅ ያን ነገር ጥንቃቄ ማድረግ። ሴቪቲ እና ካውንስሊንግ ጋር ስንመጣ ደግሞ እንግዲህ ምንድነው ካውንስል የምናደርጋቸው ስንል እንግዲህ አንዱ ከጥንቃቄ አንጻር ነው። ሶ ፕሪኩዌሽን እንደ ኮንትራኢንዲኬሽን ላይ ነው ማለት ነው ፎከስ የምናደርገው። ይህን ስንል ለምሳሌ ሃይ ሪስክ ፖፑሌሽን ለምሳሌ ነን ስቴሮይዳል አንታይ ኢንፍላማቶሪ ኮንትራኢንዲኬትድ ዱሪንግ ሌት ፕሬግናንሲ ኤንድ ኤ ፔሸንት ዊዝ ጋስትሮኢንተስታይናል ነው ኪድኒ ሊቨር ኦር ካርዲዮቫስኩላር ዲሲዝ ካለ ለነዛ በጣም ጥንቃቄ መደረግ አለበት። እነዚህ በጣም አደገኛ ናቸው። በተለይ ሌት ፕሬግናንሲ ስንል እንግዲህ ባይገርማችሁ አንዳንድ ጊዜ ፕሬግናንሲ ቶሎ ይመጣል ፕሪማቹር ሀፕን ያደርጋል ተብሎ ከታሰበ ነን ስቴሮይዳል አንታይ ኢንፍላማቶሪ ይሰጣል። ለምን ሲባል ነን ስቴሮይዳል አንታይ ኢንፍላማቶሪ ምን ያደርጋሉ? የፕሬግናንሲን ፕሮሎንግድ የማድረግ አቅም ስላላቸው ማለት ነው። ሌላው ደግሞ ድረግ ኢንተራክሽን ነው። ሶ ነን ስቴሮይዳል አንታይ ኢንፍላማቶሪ ከኢንተራክት ዊዝ አንቲኮአጉላንት ጋራ ኢንተራክት ያደርጋሉ። ምክንያቱም ብለዲንግን በጣም ኮርቲኮስቴሮይድ ጋራ አንቲዲፕሬሰንት ኢንክሪዚንግ ብሊዲንግ ኤንድ ኮምፕሊኬሽን ሪስኮቹን በመጨመር በጣም ይታወቃሉ። ዲስፕሌስመንት በተለይ በመፍጠር ማለት ኢቫሉዌቲንግ ፔሸንት ሂስትሪ እንግዲህ ስሩ evaluation of patient medication history and current medication critical before prescribe non steroid anti-inflammatory ነው። ሶ በተጨማሪ ምንድነው እሱ ሪከመንድ የምናደርገው አቮይድ ኢን ፕሬግናንሲ ነው። ስፔሻሊ ሰርድ ትራይሚስተር ላይ አቮይድ ማድረግ አለበት። ምክንያቱም ምን ስለሚያደርጉ ፕሬግናንሲን ኤክስቴንድ የማድረግ አቅም አላቸው ማለት የማቆየት ማለት ነው። ዊኩን የማርዘም አቅም አላቸው። ግን እንደ ትሪትመንትም እንጠቀማቸዋለን። ሂስትሪ ኦፍ ጂአይ አልሰርስ ነው ኦር ብሊዲንግ እነዛ ያለባቸውን ሰዎች ጥንቃቄ ማድረግ ወይም ያለመስጠት። ኪድኒ ኦር ሊቨር ዲሲዝ ካለ ምክንያቱም በቂ የሆነ ብለድ ፍሎ ስለሚያስፈልግ ያን ብለድ ፍሎ ስለሚያጠፉ። ሄርት ዲሲዝ ኦር ሃይፐርቴንሽን ይሄም ምክንያቱም በተለይ ሪቴንሽን በተለይ ሶዲየም ክራኒያል ሪቴንሽን ላይ ትልቅ ስለሚፈጥር ማለት ትልቅ ችግር አስማ ነው። ስለዚህ አስማ ስፕሪን ሴንሲቲቭ ከሆኑ እንግዲህ ኤግዛዘርቤት የማድረግ አቅም አለው። ኢንዳይሬክትሊ ነው። ለምሳሌ ከነን ስቴሮይዳል አንታይ ኢንፍላማቶሪ ድረጎች ውስጥ
ዳይሬክት እና ኢንዳይሬክት አክት የሚያደርጓል። ኢንዳይሬክትሊ አክት የሚያደርጉት ወይም ኢንዳይሬክትሊ አክት የሚያደርጉት እንግዲህ አስፕሪን ነው። ስለዚህ አስፕሪን በጣም አስም ላለበት ሰው ጥንቃቄ ያስፈልጋል። ኮንከረንት ዩዝ ኦፍ አንቲኮአጉላንት ኦር ኮርቲኮስቴሮይዶችም አንድ ላይ መጠቀም በጣም ሪስክ አለው ነው። ስለዚህ ኮመን የሆኑ ሳይድ ኢፌክታቸው እንግዲህ እስካሁን አውርተናል፣ ግን ጀስት ካውንስል ስለሆነ ስለ ካውንስሊንግ ስለምናወራ በደንብ ስለ መድኃኒቶቹ ማውራት አለብን። ሶ ነን ስቴሮይዳል አንቲ ኢንፍላማተሪ ድረግ ኮመንሊ ናውዣ፣ ጋስትሪክ አልሰርስ፣ ዲፕሼፕዣ እና ጋስትሮኢንተስታይናል ብሊዲንግ አላቸው። ሶ ይህ እንግዲህ የፔሸንቶቹን ሴፍቲን አፌክት የማድረግ አቅም አለው። የፔሸንቶቻችንን ኮንፈርታችንን ያጠፋሉ ነው። ካርዲዮቫስኩላር ሪስክ ላይ ስንመጣ ደግሞ ሎንግ ተርም ነን ስቴሮይድ ዩዝ ኢንክሪዝ ሪስክ ኦፍ ሄርት አታክን የመጨመር አቅም አለው። ኢቭን ኢፍ ስትሮክ ውስጥ የመክተት ቻንስ አላቸው ማለት ነው። ምን ከሆነ ማለት ነው ኦልሞስት ሎንግ ተርም። ሃይላይት ዘ ኒድ ፎር ካርዲዮቫስኩላር ሞኒተሪንግ ደግሞ በጣም ወሳኝነት። ሬናል ሳይድ ኢፌክት ስንመጣ ደግሞ ነን ስቴሮይድ አንቲ ኢንፍላማተሪ ማይኮስ አኪዩት ኪድኒ ኢንጁሪ ያመጣል። ስለዚህ ፍሉድ ሪቴንሽን ሪኳየሪንግ ሬናል ፋንክሽን ሞኒተሪንግ ዱሪንግ ፕሬግናንሲ ዱሪንግ ቴራፒ ማለት ነው። ሌሎቹ ደግሞ እንግዲህ ለምሳሌ ራሽ አለ፣ ዲዝነስ አለ፣ ኤሌቬትድ ሊቨር ኢንዛይም አለ፣ ብሮንኮስፓስ ካን ኦከር ነው። ፔሸንት ኒድ ኢዱኬሽን እንደ ሬጉላር ፎሎ አፕ ያስፈልገዋል ነው። ይህም ብቻ አይደለም። ለምሳሌ እንግዲህ ይህን የሚወስድ ሰው አድቫይስ ፔሸንት ቱ ቴክ ነን ስቴሮይዳል ዊዝ ፉድ ወይም ደግሞ ሚልክ ቱ ሚኒማይዝ ስቶማክ ኢሪቴሽንን አቮይድ አልኮል ቱ ሪዲዩስ ብሊዲንግ ሪስኮቹንም ለመቀነስ አብሮ አልኮል እንዳይወስድ መከልከል አለብን። ሜዲኬሽን አድራስ ኢንፋሳይዝ ስትሪክት አዲር ቱ ዘ ፕሪስክራይብ ዶዝ ኤንድ ዱሬሽን ነው። ምክንያቱም ይህ እንግዲህ አቮይድ ኮምባይኒንግ መልቲፕል ነን ስቴሮይዳል ዊዛውት ኤኒ ጋይዳንስ እንግዲህ አንድ ላይ መውሰድ አንችልም ማለት ነው። ሌላው ደግሞ ሪኮግናይዚንግ ሳይድ ኢፌክት እንግዲህ መታወቅ ያለባቸው ለምሳሌ እንዳይደነግጡ ኤዱኬት ፔሸንት ቱ አይደንቲፋይ ሲሪየስ ሳይድ ኢፌክት ላይክ ለምሳሌ ብላክ ስቱል። ይሄ በጣም የሚታወቅ ነው። ብላክ ስቱል የማድረግ አቅም ስለሚኖረው ያ ሰው እንዳይደነግጥ ምን ማድረግ አለበት? ማስተማር አለብን። በቂ የሆነ እውቀት መስጠት አለብን። እንዲሁም ደግሞ ቮሚቲንግ ብለድ ሊኖረው ይችላል። ቸስት ፔን ፕሮምፕትሊ ሊኖር ይችላል። እነዚህ ነገሮች በደንብ አድርገን አድሬስ ማድረግ መቻል አለብን። ያን ሰው በደንብ መምከር ይኖርብናል። ፔዲያትሪክ ሴቪቲ ስንመጣ ደግሞ ኢንስትራክት ኬር ጊቨር ኦን ኮሬክት ዶዚንግ ኦር ችልድረን እንዲሁም ደግሞ የቻይልድ ህጻናትን በጣም ከእንትኑ ጋር መጠንቀቅ መቻል አለብን በሚወስዱበት ሰዓት ማለት ነው። እኛ ከነሱ ማራቅ አለብን። ፔሸንት ካውንስሊንግ ፖይንታዎችንም እንግዲህ ቴክ ዊዝ ፉድ ብለናል። እንዲሁም ደግሞ አቮይድ ዊዝ አልኮል፣ ምክንያቱም አልኮል ብሊዲንግ ያባብሳል። ዱ ኖት ኤክሲድ ፕሪስክራይብ ዶዝ የወር ዱሬሽኖቹን ማለፍ የለብንም። አስዌላስ ሪፖርት አንዩዥዋል ሲምፕተም ካለ ሪፖርት ለምሳሌ ብላክ ስቱልስ ወይም ደግሞ ቸስት ፔኖች የሚኖሩ ከሆነ ኢንፎርም ፕሮቫይደርስ አባውት ኦል ሜዲኬሽን ኮንዲሽኖች ማለት ነው። አስዌላስ አቮይድ ኮምባይኒንግ መልቲፕል ነን ስቴሮይዳል ኢንፍላማተሪ ዩዝ ቻይልድ ፕሩፍ ኮንቴነር ኤንድ ኤዲኩዌት ኬር ጊቨር ማድረግ መቻል አለብን ማለት ነው። ሶ አይ ሆፕ እንግዲህ ዛሬ ይህንን ይመስላል። ደግሞም እርግጠኛ ነኝ በጣም እንደተደሰታችሁ። ስለዚህ እስካሁን ድረስ እንግዲህ ስለተከታተላችሁኝ አመሰግናለሁ። ሶ ይህ ካውንስሊንግ እንግዲህ በጣም ወሳኝነት ያለው ነው። ሶ ከቻልን እንግዲህ ቶሎ ቶሎ ቪዲዮቹን ለመስራት እሞክራለሁ ማለት ትችላለሁ። ቴንኪዩ እስካሁን ድረስ ስለተከታተላችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሁሌ ሲለቀቅ ለእናንተ እንዲደርስ። ተማሪ መሆናችሁ አልሆናችሁ ይጠቅማችኋል። እችን ለማዘጋጀት እኔ ብዙ ጊዜ ስለሚፈጅብኝ እናንተ እንድትጠቀሙበት እናንተም ብቻም ሳይሆን እኔም በምፈልግበት ሰዓት ገባ ብዬ ለማጥናት እንዲመቸኝ በሚል ማለት ነው። ቴንኪዩ ቬሪ ማች